በዛሬ ቀን የሰላም ህይወት ታደገች። በጣም የሚገርም ምስኪን የሆነች ሴት ናት። በጣም እንደ ሀና ሰው አይቼ ማላቅም። ቢሆንም ግን የሰላም እናት ሜላት ሀና ሞታ ሰላም ትዳንልኝ ነው ያለችው። በጣም ያሳፍራል። የደሃም ህይወት ማንም ሰው መኖር ይወዳል። ቢሆንም ግን የሜላት አስተሳሰብ በጣም ያሳዝናል። ሰላም ብቻ ትዳንልኝ እንጂ ሀና የሆነ ነገር ብትሆኝ እንኳን የአባትሽን ኃላፊነት ተወስዳለሁ አለችው። ምክንያቱም ድጋሜ ደም ስጪ ነው የተባለችው። ቢሆንም ግን በስተ መጨረሻ በጣም የሚያስደስት ነገር ሰላም ነክታለች እና ደስ ይላል። ብቻ ብዙ ነገሮች አልፏል። ሀና ግን ተጨንቃ ነበረ። አባቷ ጋር ደውላ በቃ አባቴ ያለ እኔ መኖር ስለማይችል ምንም ማድረግ አልችልም ብላ ወስና ነበረ። ቢሆንም ግን እየተጨነቀች እያለቀሰች እያለች እንዴት ራስን አጥቼ ያው እኔ ቢሞት ችግር የለውም አባቴ ያለ እኔ መኖር አይችልም ብላ ነው ያለቀሰችው። ግን ደግሞ ሜላት ምንም አድርጊ ግን ልጄን ብቻ አድንኝልኝ አለችው። ውድና ተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ኖላዊ ድራማ ክፍል 18 ተለቋል። ዛሬ ደግሞ ሀና ታሪክ ሰራች። የሚገርም ነገር ነው። የሰላምን ህይወት አትርፋለች። ሀኒ እንግዲህ እንደሚታወቀው በጣም የዋህ ምስኪን የሆነች እናትና አባት የማታውቅ ልጅ ናት። ግን ደግሞ እኔ በጣም ጥያቄ የሆነብኝ ነገር ቢሆን ሀኒና ሰላም ደማቸው እንዴት ተመሳሰለ ነው እና ምናልባት ሀኒ የሰላም አባት ከሌላ ሴት ወልዶ ከሆነ ብዬ ጠረጠርኩት። ብቻ አይታወቅም። ቢሆንም ግን አድናለች፣ ህይወቷን አትርፋታለች። ሰላም እንግዲህ በዛሬ ቀን ትሞት ነበረ። ሀና ባትኖር ደም ያንሳታል። ደም ብዙ ስለተፈሰሰ የግድ ሰላም ደም ማግኘት አለባት ነው የተባለችው። ይህ ምስጢር ደግሞ ማንም ሰው ቤተሰብም እንዳይሰማ ብላ ሀና እዚህ ውስጥ ገባች። ግን ደግሞ እንደገባውት ራሴን መስዋዕት አድርጋለሁ እኔ ሰላምን እንደምንም አድናታለሁ ብላ ለአባቷ ራሱ ይህን ነገር አልተናገረችም። 2 ቀን አድራለች። እሷ ግን የምታድረው ሆስፒታል ሰላም ጋር ነበረ ይህን ነገር ለማድረግ። እሷ ግን ለአባቷ እኔ ስራ በዝቶብኝ ነው አልመጣም መሽቶብኛል ብላ ብዙ ምክንያት ብታደርግም ግን አባቱ አውቁ ነበረ። ልጄ የሆነ ነገር አድርግ ሆናለች፣ ምን አለበት እኔ ኖሬ ልጅን ከሚያሰቃይ እኔ ብሞት ይሻለኛል ብሎ ተሰቃይቷል። ቢሆንም ግን ሀና ጠንካራና አስተዋይ ናት። ዶክተር ራሱ በጣም ነው ያደነቃት። እንደ አንቺ ሰው አይቼ አላቅም። ቢሆንም ግን ሜላት እየተጠቀመችብሽ ነው። አንቺ ድጋሜ ደም ከሰጠሽ የግድ እንደዚህ እኮ አይባልም። የግድ አንቺ ሞትሽ ልጄ ትኑርልኝ እንዴት ይሆናል? ሰላምም እኮ የራሷን ይቅርታ አታደርግለትም። እውነት ነው። ሰላምን ሌላ ሰው ሞቶ እሷን ደግሞ እንድትኖር አትፈልግም። በቃ የምትችለውን አድርጋለች። ሀና ድጋሜ ደም ብትሰጠው ሞታ ነበረ። ዛሬ ግን ሜላት ግድ አይሰጠኝም ነው ያለችው። በገንዘብ ብቻ የሰውን ህይወት መግዛት ነው የፈለገችው። ፈጣሪ መስገን ግን ሰላም ነክታለች። ከዚህም ጭንቅ ከዚህ ፈተና ወጥታለች። እሷ በፈጣሪ ተማምና ነበረ። ምንም ቢሆን ፈጣሪ አይተወኝም፣ ከዚህ ችግር ከዚህ ጭንቀት ያወጣኛል አለችውና መጀመሪያውንም ዶክተሩ ያበረታታችው እሷ ናት። ምንም አትሆንም ሰላም፣ እኔ ኃላፊነት ወስዳለሁ። ምክንያቱም ሰላም የሆነ ቃል አስገባቻት፣ አደራች ለቤተሰቦች እንዳትነግራት፣ እናቴን አጣታለሁ ድጋሜ። ከዚህ በፊት ለረጅም ዓመታት እናቴን አጥቻታለሁ። አሁንም ደግሞ ይሄ ስለ እርግዝና ከሰማች እናቴ በጣም ትጠላኛለች እና ከህይወቷም ታስወጣኛለች ነው ያለችው። ምናሴን ግን ይሄ ስሰማ የእናቷ ይሄ ውሳኔ በጣም ነው ያፈረባት። አንቺ ግን እናቴ መሆንሽ ራሱ አፍሬ ያለው እንዴት እንደዚህ ትያለሽ? ሰላም ኖራ ሀና ትሙት እንዴት ያለሽ? ሀናም እኮ ደሃም ብትሆንም እኮ የሰው ነፍስ ነው እና ይሄ በጣም የሚያሳፍር ነገር ነው። እናቴ በመሆንሽ ራሱ እኔ አፍሬብሻለሁ ነው ያለው። ምናሴ እንግዲህ በጣም ነው ያለቀሰው። ጭራሹንም በጥፊ ነው የመታቻት ሜላት።
በቃ ምንም ይሁን በቃ ከሀና ደም ውሰድና ሰላምን አድንልኝ ነው ያለችው ለዶክተር። የሚገርም ነገር ነው። ያው ደግሞ አንድ ሰው ለመኖር ማለት ልክ የሆነ ደም መኖር አለበት። ማነስም መብዛትም የለበትም። ከዛ ካነሰ ሀና እንዴት ነው ቁማ የምትሄደው? ዶክተርም ብሏል ሀና ከዚህ በላይ መስጠት አትችልም። የምትችለውን ሰጥታለች። ድጋሜ ደግሞ ትስጥ በግድ እያለች ነው እሷ እና ዶክተር ደግሞ ሀና ከሰጠች ሀና ትሞታለች ነው እና ሜላት ደግሞ አትሞትም እያለች ነው። ከዶክተር በላይ ታውቃለች እንዴ? ግን ብቻ ይሄ ነገር በጣም አስጨንቋት ነበረ ሀኒን በጣም አለቀሰች። ያው የሆነ ነገር ሰው ለመርዳት ወደ ኋላ አትልም። ቢሆንም ግን ደግሞ የራሱን ህይወት ማጣት ከባድ ነው። ሰው በየዋነት ብዙ ነገር ሊያደርግ ይችላል። ግን ደግሞ ራሷን ብታጣ አባቷ አለሷ መኖር አይችልም። እሷም ለዛ ነው እኔ ቢሞት ችግር የለብኝም፣ ግን አባቴ ያለ እኔ መኖር አይችልም። ስለዚህ ምን ላድርገው ጨንቆኛል ብላለች። እና አንቺ ያለሽ ልጅ አትሞትም፣ ስለዚህ ደም ስጪና እኔ የፈለግሽውን የመሳከሚያ የአባትሽ መሳከሚያ እሰጥሻለሁ ነው የተባለችው። ያሳዝናል። እንግዲህ ያው አንቺ ብታልፍም እኔ ለአባትሽ አለው እያለች ነው። ይሄ ግን በጣም ከባድ ነገር ነው፣ ከባድ ውሳኔ ነው። ምናሴ ግን ደግሞ በጥፊ መታ ወደ ቤት ተመለስ ብባልም ተመልሶ መጣ። እኔ ዶክተር ወደ ቤት ሄጄ ነበረ፣ ግን ከመንገድ ተመለስኩኝ። ይሄ ነገር ቆጭቶኛል፣ ስለዚህ ልናገራልና እኔ ሰላም በጣም የሚወዳት የሚሳሳላት እህት ናት ብሏል። አዎ በጣም ይወዳታል። ምክንያቱም እናቷ ትታ ብትሄድ ከምናሴ ጋራ ነበረ ያደጉት። ምናሴ ምክር ይሰጣታል፣ ይወዳታል፣ ይስማታል፣ አብሮ ይበላሉ፣ ብዙ ነገር አድርጓል። እኔ ቆጥቤ ነው እንደሚወዳት እንኳን አልነገርኳትም። ስለዚህ እኔ እህቴ ኖራ የሰውን ህይወት አጥፍታ እንድትኖር አልፈልግም። እህቴ የሰው ሬሳ ላይ ቆማ እንድትኖር አልፈልግም አለ። እውነት ነው። አሁን እንዴት ይሄ እንዴት ይሆናል? እና ሜላት እንግዲህ የወሰነችው ውሳኔ በጣም ጥሩ አይደለም። እና እንደዛ ነው። ደሃም እኮ መኖር ይፈልጋል ማንም ሰው እና እየተጠቀመችብሽ ነው ብለዋል ዶክተሩም። እውነት ነው። ይሄ ጥሩ አይደለም። ቢሆንም ግን ምናሴ ይሄ ነገር እንዲደረግ አልፈልግም፣ እባክህ ዶክተር አታደርገው ነው ያለው። ዶክተርም ተገረመ። የሱ አስተሳሰብ ከእናቷም በላይ ሆነ። በቃ የበሰለ ልጅ ነውና እኔ ለአመታት ታማሚ ነበርኩ፣ ግን አሁን ድኜ ሰላም ሆኛለሁ ብሏል። አዎ በሀና ምክንያት ነው ይሄም